በቀሉ የጆኒና የሴዶ ጥቂት ቀናት ብቻ ቀርተውታል። ሴዶ እግርህን ቆጥብ እየተባልክ ነው። እንግዲህ ዛሬ የምናወራበት አንደኛው ጉዳይ ነው። በቀሉ ቆየች በቀሉ ሄዳለች። ቲጂ አገልግል በድጋሚ ተመልሳለች። ቲጂ አገልግል የብዙ ሰዎችን ምክር መስማቷን የሚገልጹ ሰዎች አሉ። የፀጉር ስታይሏን የምታወጡላት ሰዎች ግን ማናችሁ የሚል ጥያቄ በጣም ብዙ ሰዎች እየጠየቁ ነው። ኤልዳና በጣም መነጋገሪያ ከሆኑ የማህበራዊ ሚዲያ ላይ ሰሞኑን በዘፈን የምትሰራቸው ቪዲዮዎች ከሃይማኖት ጋር ተጻራሪ ነው በሚል ሃይማኖተኛ ነን ያሉ ሰዎች በኮመንት እየሰጧት ያለውን አስተያየት ተከትሎ ዩቲናስ 2 ሚሊዮን ብሩን በድጋሚ እጇ ማስገባቷን ተናግራለች። የዳሽን ሱፐር አፕ የማስታወቂያ ጉዳይ አወዛጋቢነቱ እንደቀጠለ ነው። ሴዶ እንግዲህ እባክህን አቅም ቆጥብ፣ እግርህን ሰብስብ ተብለሃል። ረጃጅም ጥፍሮች ያሉት ሰው እንዴት ነው ምግብ የሚሰራው? ስለዚህ እነዚህን ነገሮች የማደርገው ገንዘብ ለማግኘት ነው። ብዙ ዋጋ አስከፍሏት በጣም ከፍተኛ የሆነ ጫና ውስጥ ነበረች። አሁን 1.5 ሚሊዮን ብር ዕዳ እንዳለባት ትናገራለች። 1.5 ሚሊዮን ብር ዕዳ አለባት፣ ግን ስቲል ሺ ኢዝ ትራይንግ። ይህ ቪዲዮ ለመጀመሪያም ጊዜ ራሴን የማብራራበት የመጨረሻ ቪዲዮ ነው። ሌላ ፀጉሯን የምትሰሯት ሰዎች በጣም ብዙ ሰው ነው የጠየቃችሁ። ማን ናቸው የእሷን ፀጉር የምትሰሩት ሰዎች? በመንፈሳዊ መዝሙር አርጌ ቪዲዮ ብለቅ ማን ይገዛኛል ማለት ነው አማርኛው። ዩቲ ምን አለች? ተሸንፌ ሳለቅስ አይታችሁኝ አታቁም፣ መኪና ስገዛ እንጂ ነው ያለችው። ካማን ምን አይነት ኮንፊደንስ፣ ምን አይነት መልስ ነው ይሄ? በጣም ብዙ ሰዎች ጥንካሬዋን ያደንቃሉ፣ የቲጂ አገልግልን ታታሪነቷን ያደንቃሉ፣ ምግቦቿን፣ ስራዎቿን ያደንቃሉ፣ ስራ ፈጣሪነቷን ያደንቃሉ፣ አዛኝነቷን፣ ርህሩህነቷን፣ ለብዙዎች ሰጪነቷን ያደንቃሉ። ግን ልባም እንድትሆን ይፈልጋሉ። ከዛ መሄድ ትችላለህ ካልተመቸ ምናምን የሚሉ ቃላቶችን ሁሉ ትጠቀም ነበር አሉ። ይህ ኢትዮ ቪዥን ሚዲያ ነው። በሀገር ውስጥና በውጭ ሀገር የተለያዩ ማህበራዊ ጉዳዮች ላይ ሀሳቦች ለጉድ ይሰጡበታል፣ በተለያየ አቅጣጫ ይታዩበታል። የትም ቦታ ያልሰማችኋቸውን አስገራሚ፣ አሳዛኝና ግሩም ታሪኮችን እንዲሁም ቃለ መጠይቆችን እዚህ እኛ ጋር ታገኛላችሁ። ከዚያ ውጪ ሌሎች በርካታ ጉዳዮች በኢትዮ ቪዥን ሚዲያ ተዘጋጅተው ለናንተ ይቀርባሉ። ከናንተ የሚጠበቀው ሰብስክራይብ እያደረጋችሁ መወዳጀት፣ በፌስቡክም ፎሎ ማድረግ ነው። በሚያሳዝነው እናዝናለን፣ በሚያስቁት እንስቃለን፣ በሚያዝናኑት እየተዝናናን እኛም እናንተም በጉዳዩ ላይ ሐሳቦችን እንሰጣለን። ይህ ነገር ልክ ነው፣ ይህ ነገር ልክ አይደለም የሚለውን ከተለያየ ሚዛን አኳያ እያነሳን እናወራለን እንጂ በማንም ላይ አንፈርድም። ኢትዮ ቪዥን ሚዲያ፣ ከመፍረድ እንመለስ። እግዚአብሔር ይመስገን ነግቷል። በቀሉ የጆኒና የሴዶ ጥቂት ቀናት ብቻ ቀርተውታል። ሴዶ እግርህን ቆጥብ እየተባልክ ነው። እንግዲህ ዛሬ የምናወራበት አንደኛው ጉዳይ ነው። ቲጂ አገልግል በድጋሚ ተመልሳለች። ቲጂ አገልግል የብዙ ሰዎችን ምክር መስማቷን የሚገልጹ ሰዎች አሉ። የፀጉር ስታይሏን የምታወጡላት ሰዎች ግን ማናችሁ የሚል ጥያቄ በጣም ብዙ ሰዎች እየጠየቁ ነው። ይህንም እናነሳለን። ኤልዳና በጣም መነጋገሪያ ከሆኑ የማህበራዊ ሚዲያ ላይ አንዴ ብቅ እያሉ መነጋገሪያ ከሚሆኑ ሰዎች መካከል አንዷ ናት። ሰሞኑን በዘፈን የምትሰራቸው ቪዲዮዎች ከሃይማኖት ጋር ተጻራሪ ነው በሚል ሃይማኖተኛ ነን ያሉ ሰዎች በኮመንት እየሰጧት ያለውን አስተያየት ተከትሎ እሷ እስቲ ወንድ ከሆናችሁ ክፍያዎቼን ክፈሉልኝ፣ ቢሎቼን ክፈሉልኝ የሚል ነጥብ ማንሳቷን ተከትሎ እንደገና እንደ አዲስ መነጋገሪያ ሆናለች። ይህንን ጉዳይ እናነሳዋለን። ዩቲናስ 2 ሚሊዮን ብሩን በድጋሚ እጇ ማስገባቷን ተናግራለች። የዳሽን ሱፐር አፕ የማስታወቂያ ጉዳይ አወዛጋቢነቱ እንደቀጠለ ነው። ይዘነዋል። ሌሎች አዳዲስ መረጃዎችም አሉን። ክቡራትና ክቡራን በያላችሁበት እንደምንላችኋል፣ እንዴት አምሽታችኋል? እንደየሰዓት አቆጣጠራችሁ እኛ ጋር እየዘነበ ነው። ክረምቱ ዛሬ የገባ ነው የሚመስለው። በጣም ሞቅ አድርገን ነው መረጃ ወደ እናንተ ይዘን የመጣ ነው። እሼት የመሳሰሉ መረጃዎች አሉ። ሰብስክራይብ ካደረጋችሁ እንደ እሳት እንደማቀጣጣል ነው የምቆጥረው። እኔ መላኩ ይልማ ከእናንተ ጋር ቆይታ አደርጋለሁኝ። ቤኪ በቪዲዮ ከእናንተ ጋር ቆይታ ያደርጋል፣ ካሜራ እየቀረጸ ማለት ነው። አብራችሁን ቆዩ። ክቡራትና ክቡራን ወደ መጀመሪያው መረጃችን አለፍን። መጀመሪያው መረጃችን የሚሆኑ እንግዲህ የቲጂ አገልግል ጉዳይ ነው። ቲጂ አገልግል እንግዲህ ብዙዎቻችሁ እንደምታስታውሱት
በብዙ የፋይናንሻልና የስነ ልቦና ቀውስ ውስጥ ሰንብታ ከጠፋች በኋላ ትናንትና በቻናል 1 ቴሌቪዥን ላይ ቀርባ ነበረ። ቤት ያፈራው በሚለው መሰናዱ ላይ ቀርባ ነበር። ሌላ ሰው ነው የመሰለችኝ ፍራንክሊ ስፒኪንግ። እኔ ብሬሷን አይቼ የፀጉሯን ስታይል ምናምን ነገር አይቼ ሌላ ሰው ነበር እኔ እንትኑ ላይ ተምኔሉ ላይ ያየሁት ፖስተሩ ላይ ማለት ነው። ከዛ ግን አጋጣሚ ከቢሮ ቪዲዮውን ሪከመንድ አድርገውኝ ቼክ ሳረግ እውነትም እሷ ናት እና በጣም ነው የተገረምኩት። በጣም ቅን ልብ ያላቸው ነገር ግን ማህበራዊ ሚዲያ ጎርፍ ካጠፋቸው ሰዎች መካከል ናት። ብዙ ዋጋ ካስከፈላቸው ሰዎች መካከል ናት ብዬ ነው ማምነው እኔ ቲጂ አገልግልን። ቅንነትና የዋህነትን ከዚህ ከብልህነት ከልባምነት ጋር ማስተሳሰር አቅቷት በሰዎች ግፊት ምክንያት የጠፋች ሰው ናት ብዬ ነው ማምነው እኔና ትናንትና በነበረው ቆይታ ናፍቆትና ሊያ ቤቷ ሄደው ነበረ። ሁለት እንግዲህ የማደጎ ልጆችን ታሳድጋለች። አሁን በጣም ጎረምሶች ሆነዋል ሁለቱም። አንደኛዋን በ15 ቀን አንደኛዋን በ2 ወር ነው የወሰደቻቸው። በማደጎ ታሳድጋለች። በጣም ፈተና ውስጥ ናት። ግን እንደዛም ሆኖ ልጆቿን እንደ ልጅ አድርጋ ነው የምታሳድገው። በቃ የራሴ ልጆች ናቸው ነው የምትለው። ይሄ የቅንነቷን ጥግ ነው የሚያሳየው። በነገራችን ላይ የልቧን ጥግ ነው የሚያሳየው። በቃ በጣም የምታስገርም ሰው ናት ቲጂ አገልግል። የስራዋን የምግቧን ጣዕም የጠላዋን ጣዕም ብዙ ነገር እንግዲህ እናንተ ታውቃላችሁ። እኔ ቀምሼው አላውቅም፣ ግን እናንተ ታውቃላችሁ። ብዙዎች ይመሰክሩላታል። ችግሩ ምንድነው? ማህበራዊ ሚዲያ ላይ የምትሰጣቸው ግብረ መልሶች፣ በተለያዩ ጉዳዮች ላይ የተሰጣቸው የነበሩ ግብረ መልሶች ኋላ ላይ ከመጣባት ፋይናንሻል ቀውስና መገፋት ጋር ተያይዞ ብዙ ዋጋ አስከፍሏት በጣም ከፍተኛ የሆነ ጫና ውስጥ ነበረች። አሁን 1.5 ሚሊዮን ብር ዕዳ እንዳለባት ትናገራለች። 1.5 ሚሊዮን ብር ዕዳ አለባት፣ ግን ስቲል ሺ ኢዝ ትራይንግ አሁን እየተመለሰች እንደሆነ ነው የምትናገረው። እንግዲህ እንደ ፈጣሪ እንደ እግዚአብሔር ፈቃድ በጣም ጥሩ ነው፣ በጣም ቆንጆ ነው። እኔ በጣም ደስ ብሎኛል በመምጣቷም በመመለሷም። ነገር ግን ማህበራዊ ሚዲያ ላይ ድጋሚ የሚኖራት ተሳትፎ የሚኖራት አፒራንስ ምን መምሰል አለበት የሚለው ጉዳይ ላይ ጥቂት ነገሮችን ብናነሳ መልካም ነው። በተመሳሳይ እሷ ላይም አሁን የምናነሳቸው ነገሮች እንዳሉ ሆኖ እንደ አጋጣሚ ሆኖ የቻናል 1 ቴሌቪዥን ፕሮግራም አቅራቢዎቹ ናፍቆት ዮሴፍና ሊያ ጥሩ ነጥቦችን አንስተዋል። በጣም ቆንጆ ነጥቦችን ያነሱት። the first thing ያነሱት ነጥብ ምንድነው? ከጣሉሽ ነገሮች ለመውደቅሽ ምክንያት ከሆኑ ነገሮች መካከል አንዱ የማህበራዊ ሚዲያ አጠቃቀምሽ ነው አሉ። ከዛ ምን አነሱ? ሰርቪስ የሚባል ነገር እኛ ሀገር አዋቂውም ትምህርት የተማረውም በዘልማድ ሀብታም የሆነውም ወይም ደግሞ ማህበራዊ ሚዲያ ላይ ደግሞ ገቢ መጥቶለት መኖር የጀመረውም ሰርቪስ ምን እንደሆነ አንደርስታንድ አያቅም። ለምሳሌ የመንግስት መስሪያ ቤት ውስጥ የሚሰራ ሰው የመንግስት የህዝብ አገልጋይ ነው። አገልጋይ ማለት ሰርቪስ ይሰጣል ማለት ነው። ሲቪል ሰርቪስ ማለት ያ ነው፣ የዜጎች አገልግሎት ማለት ነው። ለዜጎች የሚሰጥ አገልግሎት ነው። አገልግሎት የሚለውን ሰው ብዙ ሰው ይረሳዋል። ዩ ሰርቭ፣ ደንብን፣ ስርዓትን፣ ህግን ተከትለ ሰርቭ ታደርጋለህ። በግልህም ቢሆን ሰርቪስ ነው የምትሰጠው። ብዙዎቻችን ግን ያንን ነገር አንደርስታንድ አናደርገውም። እነ ናፍቆት ትናንትና ለቲጂ አገልግል ሲገልጹላት አንድ አንደርስታንድ ያደረኩት ነገር ያንን ነው። ምንድነው? ቲጂ ማህበራዊ ሚዲያ ላይ ያላትን አፒራንስ ደንበኞቿንና ሰርቪሷን ማስተሳሰር አልቻለችም። በነበራት ዝና፣ ባወዛጋቢነቷ፣ በምትለቃቸው ቪዲዮዎች፣ በስራዋ በጣም ብዙ ተከታዮች አፈራች። ቢዝነሱ መጣ፣ ትስስሩ መጣ፣ ገንዘቡ መጣ። ከዛ ግን ሰርቪስ ለህዝብ ለደንበኛ ሰርቪስ እየሰጠች እንደሆነ ቶታሊ ረሳችሁ። ከዛ መሄድ ትችላለህ ካልተመቸ ምናምን የሚሉ ቃላቶችን ሁሉ ትጠቀም ነበር አሉ። ይሄ ነገር ምን ይዞ መጣ? ሰርቪሷ ላይ ተአማኒነት ማጣት። ኧረ ወዲያ ከእንዲህ አይነት ሰው ነው እንዴ ማዘው የሚል መጣ። ለምን? ትልቅ ሰው ናት። ማህበራዊ ሚዲያ ላይ የምታሳያቸው የትኞቹም ነገሮች በጣም ጥንቃቄ የሚፈልጉ ናቸው። ለምን? የምታቀርበው ሰው ፊት የሚቀርብ ነገር ስለሆነ፣ ምግብ ስለሆነ። ህፃናት አይደሉም የሷን ምግቦች የሚያዙት። አገልግል ሲሆን ለቅሶ ቤት፣ ሰርግ ቤት፣ ክርስትና፣ ልደት፣ ኒካህ ምናምን ትልልቅ ፕሮግራሞች ላይ ነው የምትጋበዘው ያን ሰርቪስ እንድታቀርብ ማለት ነው።
ሰርቪስ ማተር ያደርጋል። የምትሰሩት ስራ የምታቀርቡት አገልግሎት ሰርቪስ ከሆነ ከህዝብ ጋር ወይም ከሚገለገለው ሰው ጋር ያላችሁ ግንኙነት በጣም የእናንተን ንቃት የሚፈልግ መሆን አለበት። በጣም ቪጂለንት መሆን አለባችሁ። የምትሰጡት አገልግሎት ላይ ቪጂለንት መሆን አለባችሁ። እንደዛ ካልሆነ ሰርቪሳችሁ ይበላሽና ቲጂ የደረሰችበት ደረጃ ትደርሱ ትችላላችሁ። እነ ናፍቆት ያነሱት ነጥብ በጣም ትክክል ነው። ለመውደቅ አንዱ ምክንያት ምን ታመጣላችሁ የሚል ነገር ነው። ሰርቪስ እየሰጠህ ምን ታመጣላችሁ እንዴት ይባላል? አይባልም። ያ ነገር በጣም ወሳኝ ነው። ማህበራዊ ሚዲያ ላይ በተለይ ወደ ትናንትና ወዳየሁት ነገር ደግሞ ስመጣ እሺ ብላ ምክር ስትቀበል ነበር። ዛት ወዝ በጣም ትልቅ መሻሻል ኮመንት ላይ ያያየሁኝ ነበር። በጣም ብዙ ሰዎች ጥንካሬዋን ያደንቃሉ፣ የቲጂ አገልግልን ታታሪነቷን ያደንቃሉ፣ ምግቦቿን፣ ስራዎቿን ያደንቃሉ፣ ስራ ፈጣሪነቷን ያደንቃሉ፣ አዛኝነቷን፣ ርህሩህነቷን፣ ለብዙዎች ሰጪነቷን ያደንቃሉ። ግን ልባም እንድትሆን ይፈልጋሉ። ልባምነት ያስፈልጋል። ለምሳሌ ትናንትና ጣቷ ላይ በጣም ረጃጅም ጥፍሮች አያሉ። ኮመንት ላይ እንደዚሁ ተመሳሳይ ሰዎች አስተያየት ሲሰጧት ነበር። ጭንቅላቴ ላይ ነው ይመጣል። ረጃጅም ጥፍሮች ያሉት ሰው እንዴት ነው ምግብ የሚሰራው? ምግብ ለሰዎች የሚቀርብ ነገር ነው። ጣት የሚያስረዝሙ ሰዎች ለቄንጥ ካልሆነ ለኦኬዥን ካልሆነ በስተቀር ለዕለት ተዕለት ስራቸው አስቸጋሪ የማይሆንባቸው ከሆነ ብቻ ነው እንደዛ አይነት ጥፍር ሊኖራቸው የሚችለው። ወይ ሙሽሮች ከሆኑ አንድ ምግብ የሚሰራ ሰው በምንም ተአምር እንደዛ አይነት ጥፍር ሊኖረው ይገባል ብዬ አላምንም። እኔ ቲጂ ሌላ ነገር እንትን እንድትይ አይደለም። መመለስሽ በኢትሰልፍ በጣም ትልቅ ቫልዩ አለው። እግዚአብሔር ምንን ያህል እንደረዳሽ ነው የምናየው። የኔ ፖይንት አንድና አንድ ነው። ጥፍሩ አስፈላጊ አልነበረም። ልክ አይደለም። እኛ ማንም ላይ አንፈርድም። ልክ ያልሆነውን ግን ልክ አይደለም እንላለን። ጥፍሩ ምግብ ስለምታበሲ ቢቀር አሁን ይሄ ሃይማኖታዊ ዶግማ፣ ሃይማኖታዊ ቀኖና፣ ይሄ ስርዓታዊ ደንብ ምናምን አይደለም። ኢትዝ ምግብ የምታቀርቢው ሰርቭ የምታደርጊው ነገር ሰዎች የሚበሉት ነገር ነው። እነ ናፍቆት ያሉሽ ማህበራዊ ሚዲያ ላይ የምትሰጫቸው ግብረ መልሶች ያሉትን ያህል ፊዚካል አፒረንስሽ በኢትሰልፍ ደግሞ ለምግብ ሲሪየስ ነው። ዩ ኒድ ቱ ታስወግጂው ጥሩ ነው የጥፍርሽ ላይ ያለውን ነገር። ሌላ ጸጉሯን የምትሰሯት ሰዎች በጣም ብዙ ሰው ነው የጠየቃችሁ። ማን ናቸው የእሷን ጸጉር የምትሰሩት ሰዎች? ማለት ዩክን ሜኪት በጣም ቤተር እኮ ማድረግ ትችላላችሁ። ከዚህ በጣም የተሻለ ማድረግ ይቻላል። ልክ አይደለም ማለት ሆን ብላችሁ የምታደርጉት እየመሰለ ነው። አሁን እንግዲህ ራሷ ተሰርታው ከሆነ አላውቅም፣ ግን ጸጉሯን የምትሰሩት ሰዎች እንደዚህ እያደረጋችሁ ከሆነ የምትልኳት ዛትስ ኖት ፌር፣ ልክ አይደለም። ከዛ ውጪ ግን ቲጂን እናግዛት፣ ወደ ነበረችበት ትመለስ፣ ሰዎችን ማገዟን ትቀጥል። ግን ደግሞ በማህበራዊ ሚዲያ በልበይ ያላችሁ የምትገፉና አፋፍ ላይ አድርሳችሁ ወደ ገደል ኮረወራችሁ በኋላ የምትመለሱ ሰዎች እረፉ። እንደሱ አይደለም። በተቻለ አቅም ሰውን መመለስ ካስፈለገ በጊዜ ያውም በትህትና በጣም በጥንቃቄ ያውም ደግሞ ራስ ጻድቅ እያደረጉ አይደለም፣ በጣም በጥንቃቄ መመለስ ያስፈልጋል ሰዎች ሚል ነው። ቲጂ በርቺ። እንግዲህ በድጋሚ ወደ ነበርሽበት ተመልሰሽ በጣም ጥሩ ስራዎችን እንደምትሰሪ ተስፋ አደርጋለሁ። ወደ ቀጣዩ መረጃችን ስናልፍ እንግዲህ ቀጣዩ መረጃችን የሚሆነው የኤልዳና ጉዳይ ነው። ኤልዳና በጣም ብዙዎቻችሁ ታውቋታላችሁ። ከዛሬ 3 ዓመት ወይም 4 ዓመት በፊት ይመስለኛል በማህበራዊ ሚዲያ ድንገት መጥተው እጅግ በጣም ዝነኛ ከሆኑ ሰዎች መካከል ናት። ኤልዳና በተለይ በወቅቱ ቺት ቢደረግብኝ ወይም ባሌ ወይም የፍቅር አጋሬ ቢማግጥብኝ ይቅርታ አደርግለታለሁ በሚለው ንግግሯ ትተዋወቃለች። ከዚያ በኋላም የምትናገራቸው ንግግሮች በጣም በብዙዎች ዘንድ ተወዳጅ አድርጓት ነበረ። ፖድካስቶች ላይ በመቅረብ ኢንተርቪዎች ላይ በመቅረብ ምናምን ነገር ብቻ ዝና አትርፋ ነበር። ታዲያ ይቺ ልጅ በጊዜ ሂደት እንግዲህ ከተለያዩ ሰዎች ጋር የፍቅር ግንኙነት እንዳላት ራሷም ተናግራለች። በተለያየ ጊዜ ማለት ነው። ልቧን የሰበሩት ሰዎች አሉ፣ የመጡ ሰዎች አሉ፣ የሄዱ ሰዎች አሉ ምናምን። አንዱ ሜሎስ ነው። በማህበራዊ ሚዲያ በስነ ተዋስኦ ወይም የዚህ የክርስትና አስተምህሮ ላይ በሚደረጉ የቅበተ እምነት ክርክሮች ላይ የሚታወቅ ሰው ነው ሜሎስ።
ከሜሎስ ጋር ወዳጅነት አልፎ እጮኝነት አልፎ እስከ ሽምግልና የደረሰ ግንኙነት እንደነበራቸውና በአንድ ዩቲዩብ ቻናል ላይም ተጋብዘው የሚያሳዩት የነበረው ሪአክሽን እንዴት በአጭር ጊዜ እንደዚህ ተዋደዱ የሚያስብል ነበረና በመሃል ግን በማህበራዊ ሚዲያ ከሁለታቸውም በኩል የወጣ ነገር ባይታወቅም ነገር ግን ያንዳቸው ደጋፊዎች ደግሞ አንዳቸውን ሲዘልፉ እና ሲዘላለፉ ይታይ ነበር። አመለጥክ ጌታ አስመለጠህ፣ አመለጥሽ ጌታ አስመለጠሽ መባባል ታይቶ ነበር። በሁለቱም በኩል ምን እንደተባለ እስካሁን የሰማሁት ነገር የለም። ከዚያ ግን ከቅርብ ጊዜ ወዲህ ኤልዳና እነዚህን ቪዲዮዎች መልቀቅ ጀመረች። እዚህ ጋር ያለው በቴዲ አፍሮ ዘፈን የሰራችው ነው። እዚህ ጋር መዝሙር ነው በሚል የምትደንስበት ነው። መዝሙር ነው የምትለው እሷ የምትደንስበት ነው ምናምን። ከዛ ኮመንት ላይ ለምንድነው እንዲህ የምታደርጊው? ከራስሽ ጋር አትመስኝም፣ ውስጥሽ በጣም ትልቅ ጩኸት አለ ምናምን የሚሉ ሃይማኖተኞች የሆኑ ሰዎች የሚሰጧት ኮመንቶች አሉ። እሷ የምትመልሳቸው መልሶች አሉ። ለምሳሌ አንዷ ላይ ምን ብላን የመለሰችላት? ልክ አይደለሽም፣ ተመለሺ ወደ ቤትሽ ምናምን ስትላት ቢል ክፈይልኝ፣ ቢሎቼን ክፈይልኝ፣ ወይም ይሄ ወርሃዊ የሚመጡብኝን የተለያዩ ክፍያዎች፣ የቤት ኪራይ፣ የተለያዩ የስልክ፣ የኢንተርኔት፣ የሚያስፈልጉኝን ወጪዎች ብቻ ሸፍኝልኝ። ስለዚህ እነዚህን ነገሮች የማደርገው ገንዘብ ለማግኘት ነው። ለምሳሌ ኤልዳና ከምትሰራው ስራ አንዱ መካከል ሂውማን ሄር ማስተዋወቅ ነው። ለአንድ ድርጅት ሂውማን ሄር ታስተዋውቃለች። ሂውማን ሄር በምታስተዋውቅበት ሰዓት ዘፈን ነው አብዛኛው ሰው የሚጠቀመው። የባክግራውንድ ቮይሱ ዘፈን ነው። እነዚህን አሁን ለብሳ የምታዩዋትን ልብሶችም በስቶሪዋ ላይ እያስተዋወቀች ግዙኝ ስትልም አይቻለሁኝ እኔ፣ ኮንታክት አድርጉኝ እያለች ማለት ነው። ምንድነው እያደረገች ያለችው ነገር እቺ ልጅ ከተባለ ንግድ ነው እየነገደች ያለችው። ነጋዴ ናት። ሂውማን ሄር ትሸጣለች፣ ልብሶች ትሸጣለች። ፐብሊኩ በሚፈልገው ማህበራዊ ሚዲያው በሚፈልገው መንገድ ስራ እየሰራች። በጣም ብዙ ሰዎች ግን ያደረሳችሁባት የወረወራችሁባት ድንጋይና ዱላ እንዴት አይነት ከባድ መከራ ውስጥ እንደጨመራትም ጭምር ምን አይነት ህይወት ውስጥ እያለፈች እንደሆነ የሚያውቅ ሰው የለም። ይሄን ራሷን ተናግረዋለች በዛው ኮመንት ላይ። ሰዎች አትፍረዱባት፣ እቺ ልጅ እያለፈች ያለችውን ስቃይ እሷ ናት የምታውቀው ሲባል አመሰግናለሁ እውነት ነው ብላ የመለሰችው አለ። ሰውን ገና ጫፍ ላይ ገና የሆነ ነገር ሲጀምር በለው ብለን ቅጥቅጥ አድርገን ከጣል ነው በኋላ ከዛ በድንገት ራሱን ሰርቶ ሌላ ሰው ሆኖ ሲመጣ ኧረ እባክህ ተመለስ፣ የሄድክበት መንገድ ልክ አይደለም፣ እንኳን እንትን ሆንክ፣ እንኳን እንደዚህ ሆንክ፣ እባክህን ተመለሺ ለሚሏት ሰዎች የሰጠችው መልስ አንድና አንድ ነው። ያለችው አንድ ነው። ገፍታችሁ ልታስወጡኝ አስባችሁ ነው ወይ? እኔ አልወጣሁም። እኔ የማውቀው እንዳልወጣሁ ነው። የቱንም ያህል ብሆን በፈጣሪ እግር ስር ነው መሆነው። እኔ ግን ልታስወጡኝ ነው የፈለጋችሁ። ስለዚህ እየሰራሁ ያለሁት ስራ አንደርስታንድ ካደረጋችሁት it is a business ስራ ነው እየሰራሁ ያለሁት። ለምን ማህበራዊ ሚዲያው የሚፈልገው ይሄንን ነው። እናንተስ አትገዙም። በመንፈሳዊ መዝሙር አርጌ ቪዲዮ ብለቅ ማን ይገዛኛል ማለት ነው አማርኛው ይገባኝ። ምንድነው ሚለው ላይ እንምጣ። የመጀመሪያ ነገር አንተ አመለጥክ አንቺ አመለጥሽ የምንል ሰዎች መጀመሪያ ራሳችንን እናስመልጥ። ካለንበት ክፉ ትዕቢት ራሳችንን እናስመልጥ። መጀመሪያ ሰዎችን የነሱን ጉድፍ ለማየት የምንሞክር ሰዎች መጀመሪያ እኛ ውስጥ ያለውን ጉድፍ ማየት ጥሩ ነው። አፓረንትሊ ስለ ሰዎች ማውራት የሰዎችን ኃጢያት መግለጥ በኢትሰልፍ በጣም ትልቅ ወንጀል ኃጢያት ነው። በአንድም ይሁን በሌላ መንገድ ይቺ ልጅ እየሰራች ያለችው ስራ ተመችቷታል። ለሷ ባለችበት ሁኔታ ለምንድነው የምታደርገው የሚባለውን ነገር ደግሞ እኔ ከኮመንቷ ማየት የተረዳሁት ነገር ምንድነው this is her business። የቤት ኪራይ የምትከፍለው በዚህ ነው፣ ኑሯን የምትኖረው በዚህ ነው። በኮመንት አይደለም። በጣም ብዙ ባይዘዌ እሷ ያለችበት ሃይማኖት ውስጥ ብቻ አይደለም፣ በሁሉም ሃይማኖት ውስጥ ነው እንዲህ አይነት ነገር ያለው። ገፍቶ የማስወጣት የመገፍተር መጀመሪያ ላይ ያጠፋች ሲመስል የመቀጥቀጥ ቆስላ ጠባሳዋን ይዛ ስትነሳ ደግሞ
እንደ አዲስ መካሪ ሆኖ የመምጣት አድቡ። ልክ አይደለም። ወደ ኤልዳና ስንመጣ ኤልዳና እንዳልሽው ቢዝነስ ሊሆን ይችላል። ያደረግሽ ያለሽው ነገር ስራ ነው፣ ምንም ጥያቄ የለው። ግን ደግሞ በዚያው ልክ ሰዎችን በማያስኮንን መንገድ ቢሆን ጥሩ ነው። ምክንያቱም በአንቺ የተነሳ በጣም ብዙ ሰዎች እየተኮነኑ ስለሆነ ዌል ኦፍ ኮርስ አይመለከተኝም ሁ ኬርስ ልትይ ትችያለሽ። ሁ ኬርስ ልትይ ትችያለሽ። ግን ስቲል ሰዎች እየተኮነኑ ነው። የሃይማኖት ሰዎች፣ የሃይማኖት አለቃዎች፣ ሃይማኖት ውስጥ አዋቂ ነን የምትሉ ሰዎች፣ ከዛ ደግሞ ተጠግተናል ለፈጣሪ ተጠግተናል የምትሉ ሰዎች የሆነ ሰው የሆነ ነገር ያጠፋ ሲመስላችሁ ግር አርጋችሁ ጥላችሁ ከዛ ደግሞ ቆስሎ ሲነሳ ደግሞ እዛ ደግሞ ጠባሳውን ይዞ ሲነሳ ደግሞ አዲስ መጣችሁ አቁሙ። እሱ ልክ አይደለም፣ ልክ አይደለም። ሰውን መጀመሪያ ከመሰበሩ በፊት ነው መንገር፣ ከመሰበሩ በፊት ነው መንከባከብ፣ ከእቅፍ እንዳይወጣ ማድረግ። አላግጣችሁበት፣ ሙድ ይዛችሁበት፣ ሞራሉን ሰብራችሁት፣ ተጠያቂ ያደርጋችሁት፣ ባላጠፋው ጥፋት የወሬ የሐመት ማጠራቀሚያ አርጋችሁ ዙሪያ ሰውነቱን በፍላጻና በቀስት በወሬ ቀስት ካቀለጣችሁት፣ ካደማችሁት፣ ካቆሰላችሁት በኋላ ወድቆ በፈጣሪ ቸርነት ጠባሳውን ይዞ ሲነሳ እንዴት የምትሉ ሰዎች አድቡ። ልክ አይደለም። እቺ ልጅ የሚጠይቅ ቤተሰብ አላት። በእርግጠኝነት የሚጠይቁ የሃይማኖት አባቶች የቅርብ ሰዎች አሏት። ማናገር የምትፈልጉ ሰዎች በውስጥ አናግሯት። የምታውቃቸው ሰዎች እንዲያናግሯት ሁላ አትፈልግም። አንዳንዶቹ እንዲያውም ስራ ፈትና ወይ ስራ የለህም ወይ ተወኝ ፍትሃ ምናምን ነገር ትላለች። ሶ this is not the time። የምትነግሩበት መንገድ ልክ አይደለም። ለሷ መንገዱ ነው ልክ ያልሆነው። በነገራችን ላይ ይህን ነገር በደንብ ማስተዋል ያስፈልጋል። ወደ ቀጣዩ ጉዳያችን አለፍን። በቀሉ በጣም ብዙ ሰዎች እንደ ድንገት አፋቸው ላይ የቀረና በጣም ትልቅ የኤምኤምኤው ድባብ የሆነ ሪሚክስ ሆኗል። እንግዲህ ሴዶ እና ጆኒ ነሐሴ 21 በኢትዮጵያ ምናልባት የመጀመሪያውን ሚክስድ ማርሻል አርት ይሄ ይፋዊ የሆነ ፐብሊክ ውድድር ያደርጋሉ፣ ግጥሚያ ያደርጋሉ። እንግዲህ ገና ካሁኑ በጣም የብዙ ሰዎችን ትኩረት እየሳበ ነው በማህበራዊ ትስስር ገጽ። ትናንትና በነበረው የመግለጫ አሰጣጥ ፕሮግራም ላይ የነበረውን ሁኔታ እስኪ ከነዚህ ሁለት ቪዲዮዎች እንመልከት። ይገኛል። በቀሉ ቆየች። በቀሉ ሄዳለች። በቀሉ ሴዶ እንግዲህ እባክህን አቅምህን ቆጥብ፣ አቅም ቆጥብ፣ እግርህን ሰብስብ ተብለሃል። በጣም ኃይል እያወጣህ ነው። በጣም እየታገልክ ነው። ገና ውድድሩ ሳይጀመር አቅምህን ጨርሰ ውድድሩ ውስጥ እንዳተኛ የሚል መልእክት ነው ማስተላለፍ የምፈልገው። ለቀልድ ነው፣ ለጨዋታ ነው።
ግን በጣም በዚህ ደረጃ በጣም ማህበራዊ ሚዲያ ላይ ትኩረት የሳበ እንትን ያለ አይመስለኝም። እኔ በዚህ ደረጃ በብዙ መንገድ የብዙዎችን ትኩረት እየሳበ ይገኛል። አሁን ላይ ብዙም አነጋጋሪ አወዛጋቢ ጉዳዮች አሉት። እነ ሴዶ ከሀገር መውጣቱ ይታወሳል። ከዚህ በፊት በቀሉ በማለት ነው ጆኒን እየጠራ ያለው። እሱም በራሱ ባይሰልፍ የሚፈጥራቸው ነገሮች አሉ። ፊት ለፊት ሲገናኙ ደግሞ የሚያሳዩቸው ሪአክሽኖች በአንድም ይሁን በሌላ መንገድ ውድድሩን በጣም ሳቢ እያደረገው ይገኛልና ይሄንን ነገር እንዴት ነው ልንመለከተው ምንችለው የሚለውን ነገር ለማወቅ አንደኛ ነገር የጉዳዩ ባለሙያ መሆን ያስፈልጋል። ግን በማህበራዊ ሚዲያ ላይ በጣም መነጋገሪያ የሆነ ብዙ ማርኬት የሚገኝበት ነው። እኔ ባይሆን ማርኬቲንግ ላይ ያላችሁ ሰዎች በደንብ ይሄንን እንትን ብትጠቀሙበት ጥሩ ነው ብዬ አስባለሁ። ከትንሽ እስከ ትልቅ ድረስ እኔ እንደዚህ አይነት ጉዳይን በዛም የማይመቻቸው ሰዎች ሳይቀሩ ጉዳዩ በጣም ትኩረታቸውን ስቦት የቀኑን መድረስ እየተጠባበቁ ያሉ ሰዎችን እያየሁኝ ነውና በአንድም ይሁን በሌላ መንገድ የምናደርገው ነገር ምንድነው? እንዲህ አይነት ነገሮች ሲመጡ የምንወስደው ሙሉ ለሙሉ ከዛ የመጣውን ባይሆን ጥሩ። ኢትዮጵያዊ የሆኑ ነገሮች ቢኖሩት መልካም ነው። ምንም እንኳን የሰዎች ቢሆንም ኢንዲጂኒየስ ባይሆንም ነገር ግን ራሳችን የራሳችን ማድረግ እንችላለን። ስሜቴ ገብቷቸዋል። በዛ መንገድ ብናደርገው ጥሩ ነው ብዬ አስባለሁኝ። እኔ በግሌ እንግዲህ ለሁለታቸው መልካም እድል እንመኛለን። መጨረሻው ምን ይሆናል ውጤቱን ጠብቀን ደግሞ ወደ እናንተ የምናደርስ ነው የሚሆነው። ሰብስክራይብ አድርጉ። እንግዲህ ወደ ቀጣዩ ጉዳያችን ነው የምናልፈው። ቀጣዩ ጉዳያችን የዩቲናስ ጉዳይ ነው። ዩቲናስ እንግዲህ በማህበራዊ ሚዲያ በማህበራዊ ትስስር ገጽ እኔ በጣም ከማደንቃቸው የማይናወጥ የማይነቃነቅ ደጋፊ ወለም ዘለም የማይል ወደዛ ወደዚህ የማይሮጥ የማይበታተን ጽኑ ደጋፊ ያላቸው ብዬ ከማምናቸው የማህበራዊ ትስስር ገጽ ተጽዕኖ ፈጣሪዎች ወይም ኮንተንት ፈጣሪዎች መካከል አንዷ ናት ዩቲናስ። በማህበራዊ ትስስር ገጽ አቅማቸውን ተጠቅመው ክህሎታቸውን አሳይተው ታዋቂነትን ካተረፉ ጥቂት የማህበራዊ ትስስር ገጽ ተጽዕኖ ፈጣሪዎች መካከልም አንዷ ናት ዩቲናስ። ዩቲናስ በብዙዎቻችሁ እንደምታስታውሱት የዳሽን ሱፐር አፕ ውድድር አድርጋ ነበረ፣ ተወዳድራ ነበር፣ ቮትም እያስደረገች ነበረ። እንግዲህ 3 ሚሊዮን ብር አንደኛ ለወጣው ዳሽን ባንክ ይሸልማል። 2 ሚሊዮን ብር ሁለተኛ ለወጣው ይሸልማል። እንግዲህ 1 ሚሊዮን ብር አይ ቲንክ ከዛ በታች ደግሞ ቀጣይ ላሉት ይሸልማል። ዩቲናስ ውድድሩን እንደተሸነፈች ነበር የተነገረው። 6ኛ ምናምን እንደወጣች ነበር የተነገረው። ድምሩም የተሳሳተ እንደነበር ተነግሯል። አጋጣሚ ሆኖ ዩቲናስ ያ ነገር ከተከሰተ በኋላ ማህበራዊ ሚዲያ ላይ በመውጣት እስኪ ደምሩልኝ ሂሳቡ እንዴት ነው የተሰራው የሚል ጥያቄ ጠይቃ ነበርና ብዙ ሰዎች ይሄ ለሽልማት ከመጓጓት ከዛ መሸነፍን አምኖ ካለመቀበል የመጣ አድርገው አስተያየት ሰጥተው ነበርና እሷ ይሄንን ብላለች። ይህ ቪዲዮ ለመጨረሻም ለመጀመሪያም ጊዜ ራሴን ማብራራበት የመጨረሻ ቪዲዮ ነው። የሆኑ ሰዎች በጣም አዛ አለቅ ስላሉ ነውና ታሪኩ ባጭሩ ምንድነው? የሆነ ካምፓኒ ነበረ። እሱ ካምፓኒ ውጤት አሳስቶ ፖስት አደረገ። ከዛ ነው እንደዚህ አይደለም አልኳቸው። አይ እንደዚህ ነው አሉ። ከዛ ወደ ሚዲያ መጣው። እናንተ ብትሆኑ እንዴት ነው የሚደማመሩት? እንዴት ነው ድምራችሁ ለማለት ወደ ሚዲያ መጣው። ቪዲዮ ሰራው። እዛ ቪዲዮ ላይ ምንድነው በጣም አብዛኛው ኮሜንት ደግሞ ምንድነው ሁሌ ስትሸነፍ የምታለቅሰው ምናምን ነው የሚለውና እኔ ተሸንፌ አልቅሼ አይታችሁኝ አታውቁም። መኪና ስገዛች ራሴ ስሸልመው እንጂ ቻሌንጅ 2 ብቻ ነው ተወዳደረ የማውቀው። አንደኛውን በልቼዋለሁ፣ ሁለተኛውን ደግሞ ቪዲዮ ጠፋ ቪዲዮ ሁለተኛው ወጥቼ አሸንፌያለሁ። ዩቲ ምን አለች? ተሸንፌ ሳለቅስ አይታችሁኝ አታውቁም መኪና ስገዛ እንጂ ነው ያለችው። ካማን ምን አይነት ኮንፊደንስ፣ ምን አይነት መልስ ነው ይሄ? እኔ ተሸነፍኩ ብዬ አልቅሼ አይታችሁኝ አታውቁም ነው ያለችው። ውድድሩን ያሸነፈው ባርኮት በጣም ጥሩ ማስታወቂያ ሰርቷል። በጣም ጥሩ ቪዲዮ ሰርቷል። ብዙ ሰዎች የተካተቱበት ሲኒማቶግራፊ ነው። የዩቲም እንደዛው። ነገር ግን የዩቲ በወቅቱ ሪፖርት ተደርጎባት ሻዶ ከተደረገ በኋላ ወይም ቪዲዮ ባን ከተደረገ በኋላ ነው መንቀሳቀስ ያልቻለችው እንጂ ቪዲዮ እንደዛ ባይደረግ ኖሮ በእርግጠኝነት እንዲህ ያለ ነገር አያጋጥምም ነበር ወይ ልታሸንፍ የምትችልባቸው እድሎች ነበሩ። ያ ማለት ባርኮት አይችልም ማለት አይደለም። ባርኮትም በጣም አሳምኖ ነው ያሸነፈው። ግን
አንዲት ሰው የኮንተንት ፈጣሪ እስቲ መብቴን ቼክ አድርጉልኝ፣ ቁጥሩን ቼክ አድርጉልኝ፣ ሁለተኛ ሳልወጣ የቀረው አይመስለኝም ብሎ ማለትና መብትን መጠየቋ ምኑ ጋር ነው ስህተቱ? ለምንድነው በዚህ ደረጃ መነጋገሪያ የሆነው? ልክ አይደለም። ይታረም። ልጅቷ እንግዲህ 2 ሚሊዮን ብሩን መልሳ እንዳገኘችውና በእጇ እንዳስገባችው በይፋ ተናግራለች ማለት ነው። እንግዲህ ዳሽን ባንክ ተጽዕኖ ፈጣሪዎችን ለማበረታታት ያደረገው ጥረት በጣም ከፍተኛ ነው፣ በብዙ መንገድ የሚደገፍም ነው። ወደ መጨረሻው ጉዳይ ስናልፍ አሁንም ሰብስክራይብ አድርጉ ውድ ቤተሰቦቻችን። ኢትዮ ቪዥን ነው እየተከታተላችሁ ያላችሁት። አዲስ አንጻር እይታችን ላይ ጉዳዮችን እየተመለከትን ነው። መንሱር ጀማል ላይ ደርሰናል። መንሱር ጀማል ከእስር ተፈቷል ከብዙ ጊዜያት በኋላ። መንሱር ጀማል ከእስር ከተፈታ በኋላ ግን መነጋገሪያ ከሆኑ ጉዳዮች መካከል የዋስትና መብቱ ጉዳይ ነው። መንሱር ዓርብ ዕለት ዋስትና ከተፈቀደለት በኋላ ነገር ግን ከእስር የተፈታው ትናንትና እንደሆነ እየተነገረ ነው። ለምንድነው ይሄ ነገር የሆነው? መንሱር ጀማል ለምንድነው እንደዚህ ማለት ለምንድነው የቆየው? ዓርብ ከሆነ ዋስትና መብቱ የተፈቀደለት ገንዘብ አጥቶ ነው፣ መፈቻ ገንዘብ አጥቶ ነው። እንዲያውም አርቲስቶች ኢቭን ጭምር ገንዘብ እጥረት አጋጥሞት ገንዘብ እየሰበሰቡለት ነው የሚሉ መረጃዎችም ጭምር ወጥተው ነበር። ይሄ ነገር እውነት ነው እውነት አይደለም እርግጠኛ አይደለም። ግን ነገር ግን ጉርሻ ፔጅ ያወጣው ዝርዝር መግለጫ የሚያሳየው ምንድነው? መንሱር የገንዘብ እጥረት ገጥሞት አይደለም፣ የተከፈለውም ሪሲቱንም ይኸው ለጥፈውታል። ሪሲቱም የተከፈለው ዓርብ ዕለት ነው ገንዘቡ ሪሲቱም የተቀበሉት። ነገር ግን በተለያዩ ጉዳዮች ቅዳሜና እሁድም ጭምር ስለነበረ በመሃል የነበረው ቀናት መፍታት ባለመቻሉ ነው ሰኞ ዕለት የተፈታው የሚል ነገር ቀርቧል። ስለ መንሱር ለማንሳት ያህል ትምህርት ነው እኛ የምንወስደው። በቃ መቼም ከዚህ በኋላ እንደዚህ አይነት ትሪኮች ቢመጡ በቀላሉ የሚሸወድ ሰው ካለ እኔ መንግስትም ከዚህ በኋላ እጁን የሚያስገባ አይመስለኝም። እያንዳንዱ ነገር ላይ ጠንቃቃ መሆን ያስፈልጋል። እርግጥ ነው የሰው እምነት ያለባችሁ ሰዎችም ለሰዎች የምትሰጡትን አገልግሎት በሚመለከት ሰዎቹን ይጠቅማሉ ወይ ከሆነ ያህል ጊዜ በኋላ ሊጎዳቸው ይችላሉ ወይ የመሳሰሉ ነገሮችን ማንሳት በጣም ተገቢ ነው ብዬ አስባለሁ። እና እነዚህን ነገሮች ማየት ጥሩ ነው። መንሱር እንኳን እግዚአብሔር አስፈታ። እንግዲህ ከዚህ በኋላ የምታደርገው ነገር ጥንቃቄ የተሞላበት ይሆናል ብለን ተስፋ እናደርጋለን። ክቡራትና ክቡራን ለሰዓቱ ስትከታተሉት የነበረው የኢትዮ ቪዥን የአዲስ አንጻር እይታ ቆይታችን ይህን ይመስል ነበረ። መላኩ ይልማ አብሬያችሁ ነበርኩኝ። ቤኪ ከካሜራው ጋር ከኔ ጋር ነበረ። ስለነበረን ጊዜ በድጋሚ እጅግ አድርጌ አመሰግናለሁ። ጤና ይስጥልን። ይህ ኢትዮ ቪዥን ሚዲያ ነው። በሀገር ውስጥና በውጭ ሀገር የተለያዩ ማህበራዊ ጉዳዮች ላይ ሀሳቦች ለጉድ ይሰጡበታል፣ በተለያየ አቅጣጫ ይታዩበታል። የትም ቦታ ያልሰማችኋቸውን አስገራሚ፣ አሳዛኝና ግሩም ታሪኮችን እንዲሁም ቃለ መጠይቆችን እዚህ እኛ ጋር ታገኛላችሁ። ከዚያ ውጪ ሌሎች በርካታ ጉዳዮች በኢትዮ ቪዥን ሚዲያ ተዘጋጅተው ለናንተ ይቀርባሉ። ከናንተ የሚጠበቀው ሰብስክራይብ እያደረጋችሁ መወዳጀት፣ በፌስቡክም ፎሎ ማድረግ ነው። በሚያሳዝነው እናዝናለን፣ በሚያስቁት እንስቃለን፣ በሚያዝናኑት እየተዝናናን እኛም እናንተም በጉዳዩ ላይ ሐሳቦችን እንሰጣለን። ይህ ነገር ልክ ነው፣ ይህ ነገር ልክ አይደለም የሚለውን ከተለያየ ሚዛን አኳያ እያነሳን እናወራለን እንጂ በማንም ላይ አንፈርድም። ኢትዮ ቪዥን ሚዲያ፣ ከመፍረድ እንመለስ።